ብዙ ጊዜ እጅግ በጣም የሚገርማችሁ ነገር አንድ ሰው እንግሊዘኛ ቋንቋን ለማወቅ በእንግሊዘኛ ቋንቋ ለመግባባት በጣም ብዙ ጥረቶች ያደርጋል። ለምሳሌ እንግሊዘኛ ቋንቋ ትምህርት ቤት ውስጥ ገብቶ ይማራል። ብዙ ጊዜ ልምምድ ያደርጋል፣ ግን የሚጠበቀውን ውጤት ላያመጣ ይችላል። ስለዚህ you have to change your studying method። የእንግሊዘኛ ቋንቋ ያጠናን ስልትህን መቀየር አለብህ ማለት ነው። ስለዚህ እኛ በተቻለን መጠን እንዴት ማጥናት እንዳለባችሁ እያስተማርን ነው። ከፓራዳይም የእንግሊዘኛ ቋንቋ ትምህርት ቤት ብዙ ሜቶዶችን እናስተምራለን ማለት ነው። በዛሬው ትምህርት ስለ ታንግ ነው። ምላስ የሚለውን ካወቀን የምላስ ማጽጃ በእንግሊዘኛ ምን ይባላል ነው። ኦኬ ምላስ ታንግ ሲሆን የምላስ ማጽጃ ደግሞ ታንግ ስክራፐር። ኦኬ ታንግ ስክራፐር። እዛ በኋላ ከምላስ ጋር በተገናኘ መልኩ ለምሳሌ ማዘር ታንግ። ኦኬ ማዘር ታንግ የአፍ መፍቻ ቋንቋ ነው። ማዘር ታንግ ሚስ የአፍ መፍቻ ላንጉጅ ስትጨምሩበት ቋንቋ ይሆናል። ማዘር ታንግ ላንጉጅ የአፍ መፍቻ ቋንቋ። like for example Ethiopian mother tongue language is Amharic. okay ታንግ ትዊስተር ኦኬ የምላስ ማፍታቻ ንባቦች words or phrases that is hard to pronounce ማለት ነው። ለምሳሌ a flea and a fly. A flea and a fly flew up in a flue. Said the flea, let us fly. Said the fly, let us flee. So they flew through a flue in the flue. okay ብዙ ጊዜ ለፕሮናንስ ለማድረግ በጣም አስቸጋሪ የሆኑ ቃላቶች ናቸው ማለት ነው። ድሮ ልጅ ያለን ትዝ ይለኛል ምንለው በተደጋጋሚ የምንለው ነገር ነበረ። ሳቅን ሳቅ ቢያስቀው ቢሳቅ ሳቅ በሳቅ ባይሳቅም ከተሳቀ ሳቅ ያስቃል ሲሳቅ አይነት ነገሮች ማለት ነው። በለቅሶም እንደዚሁ አይነት ነገሮች ነበሩ። ለቅሶን ለቅሶ ቢያስለቅሰው ለቅሶ በለቅሶ ባይለቀስም ከተለቀሰ ለቅሶ ያስለቅሳል ሲለቀስ የሚል ማለት ነው። ያ ፎርም ነው እዚህ ጋር ያለው ታንግ ትዊስተር። ለምላስ በጣም አስቸጋሪ የሆኑ ቃላቶች ናቸው ማለት ነው። ሌላው ከታንግ ጋር በተገናኘ ታንግ ታይድ። ኦኬ ታንግ ታይድ። ታይድ ማለት መታሰር ማለት ነው። ታንግ ታይድ አንደበቱ የተሳሰረ። ሰላም ሰላም ጤና ይስጥልኝ። እንዴት ናችሁ? እሺ ዛሬ ደግሞ ስለ ምላስ በእንግሊዘኛ ምንድነው የሚባለው ከዛ ከምላስ ጋር በተገናኘ የምናወራቸው የተለያዩ እንግሊዘኞች አሉ ማለት ነው። እንግሊዘኛን ስታጠኑ ልክ በዚህ አይነት መንገድ ቢሆን እንግሊዘኛችሁ አንደኛ ግልጽ ነው የሚሆነው፣ ቶሎም ይገባችኋል ማለት ነው። አንዳንድ ቦታ ላይ ከሰውነት ክፍሎቻችን ጋር በተገናኘ የምናወራቸው የተለያዩ እንግሊዘኞች ሊኖሩ ይችላሉ፣ የተለያዩ ቃላቶች ሊኖሩ ይችላሉ። ከምላስ ጋር በተገናኘ መልኩ ቃላቶች ሊኖሩ ይችላሉ፣ ሐረጋት ፍሬዝስ ሊኖሩ ይችላሉ፣ ምሳሌያዊ አነጋገሮች ምናምን ሊኖሩ ይችላሉ ማለት ነው። ስለዚህ ስለ ምላስ ስናስብ በተጓዳኝ በጭንቅላታችን ምን ሊመጣ ይችላል እነሱንም ቃላቶች አብሮ መያዙ ለንግግራችሁ በጣም ጠቃሚ ነው ማለት ነው። ስለዚህ በዚህ አይነት መንገድ እናስተምራችኋለን። አንደኛ በቀላሉ እንድትይዙት፣ ሁለተኛ በቀላሉ እንድታወሩት የሚያስችል ማለት ነው። ስለዚህ በግራመር ለሰን ቦሪንግ እንዳይሆን ትምህርቱ እስቲ በየመሃል እንደዚህ አይነት ነገሮችን እናስተምር ብለን ነው ማለት ነው። ለወደፊቱ parts of the body ላይ በስፋት የምንማራቸው ነገሮች ይኖራሉ ማለት ነው። የሰውነት ክፍሎቻችንን ስያሜ እንደዚሁ ከሰውነት ክፍሎቻችን ጋር በተገናኘ የምናወራቸው የተለያዩ እንግሊዘኞችን ማለት ነው። ዛሬ ግን እንግሊዘኛ እስኪ አንደበታችሁ እየተፈታታ እንግሊዘኛ እያወራችሁ እንድትመጡ ከሚል ሐሳብ አንፃር ዛሬ ይሄንን ትምህርት አዘጋጅተንላችኋል ማለት ነው። ስለ ምላስ ስታስቡ የምላስ ተግባር ወይንም ፋንክሽንስ አብረን እናስባለን ማለት ነው። ምላስ ለምንድን ነው የሚያገለግለው? ኦኬ ፋንክሽኑን ከዛ ተጓዳኝ ቃላቶችን እንደዚህ እያጠናን እንሄዳለን ማለት ነው። ምላስ መጀመሪያ በእንግሊዘኛ ምንድነው የሚባለው? ታንግ። ኦኬ ታንግ እንዴት ነው የሚጻፈው? TONGUE። ኦኬ ፕሮናውንስ እናደርግ ታንግ ሲጻፍ ደግሞ የዚህ አይነት ፓተርን አለው ማለት ነው። ኦኬ ትርጉሙ ምንድነው ወደሚል ትመጣላችሁ ማለት ነው። ታንግ ማለት ምላስ ማለት ነው። ኦኬ ምላስ። ስለ ምላስ ስታስቡ የምላስ ፋንክሽን ወይንም ተግባር መቀመስ ነው ማለት ነው። ኦኬ ስለዚህ ወደ ፋንክሽኑ ትመጣላችሁ ማለት ነው። to taste foods and beverages። ኦኬ የምግብና
መጠጦችን ለመቅመስ ነው የምንጠቀምበት ማለት ነው የምላስ ተግባር መቅመስ ነው ምግብ ወይም መጠጥ ሊሆን ይችላል ማለት ነው መቅመስ ስለሚለው ነገር ስታስቡ ደግሞ አንዳንድ ከምላስ ጋር ከመቅመስ ጋር የተያያዙ የተለያዩ ቃላቶችን ሊታወሷችሁ ይችላሉ ስዊት ጣፋጭ ስዊት ኦኬ ከምላስ ጋር በተገናኘ ነው ከመቅመስ ጋር በተገናኘ ነው ጣፋጭ የሚል ቃል ይወጣል ይሄንን እንግሊዘኛ አብራችሁ ማጥናት አለባችሁ ምክንያቱም ስታወሩ በቀላሉ ታወሩታላችሁ ማለት ነው ስዊት ጣፋጭ sour ኦኬ ኮምዳዳ ኦኬ sour እንደዚህ ነው ፕሮናንስ የሚደረገው ማለት ነው sour bitter ኮምጣጣ bitter የሚኮመጥጥ አይነት ነገር ነው delicious ጣፋጭ ማለት ነው ኦኬ አሁን እንግሊዘኛችሁ ቃላት ላይ እያደገ ነው የሚመጣው ማለት ነው ኦኬ ምክንያቱም the function of tongue ስታውቁ መቅመስ የሚል ነገር ይመጣል ከምላስ ጋር ተያያዥነት ያላቸውን ቃላቶች እንደዚሁም አገላለጾች እየጠናችሁ ተወርዳላችሁ ማለት ነው ስለዚህ መቅመስ በእንግሊዘኛ ቴስት ነው ኦኬ ከመቅመስ ጋር የተገናኙ ከላይ ያየናቸው ናቸው ማለት ነው ኦኬ አሁን ለምሳሌ ፓተርን ስለ መቅመስ ስናወራ ፓተርን እናስቀድማለን it is የሚል it is tasty ኦኬ ይጣፍጣል tasty ማለት ጣፋጭ ማለት ነው ቴስት የሚለው ቃል መቅመስ ነው ቴስት አድርገው መቅመስ ነው ኦኬ tasty ደግሞ it is tasty ይጥማል it is tasty ትላላችሁ ማለት ነው አሁን it is የሚል ፓተርን የተጠቀምነው ማለት ነው it is የሚለውን ፓተርን አስቀድመን delicious የሚል ነገር እናስከትልና it is delicious ጣፋጭ ነው አሁን ስለ ምግብ ነው የምታወሩት ወይንም ስለ መጠጥ ነው it is delicious ኦኬ ይጣፍጣል ትላላችሁ ማለት ነው it is የሚለውን ፓተርን አስቀድመን sour ኦኬ ይኮመጥጣል it is sour ትላላችሁ ማለት ነው ይኮመጥጣል ትላላችሁ ማለት ነው የምግብን ጣዕም ለመግለጽ እንግሊዘኛ ልታወሩት ትችላላችሁ የምግብን ጣዕም ኦኬ ስለዚህ የምግብን ጣዕም ለመግለጽ እንዴት ብለን ነው የምናወራው በእንግሊዘኛ ፓተርኑ ምንድነው የሚለውን ነው በጣም ፎከስ የምናደርገው ማለት ነው ኦኬ የምግብ ጣዕም ነው የምንገልጸው it tastes ኦኬ እንደዚህ it tastes good ኦኬ ይጥማል ትላላችሁ ፖዚቲቭ ወርድስ ነው የምትጠቀሙት ማለት ነው ፖዚቲቭ አድጀክቲቭ ኦኬ good የሚለው ቃል ፖዚቲቭ አድጀክቲቭ ነው it tastes good ይጥማል ትላላችሁ አይጥምም ከሆነስ it tastes bad ኦኬ ኔጌቲቭ አድጀክቲቭ ትጠቀማላችሁ ማለት ነው it tastes bad አይጥምም ትላላችሁ ማለት ነው ሌላው እንደዚህ ይላል ከሆነ ደግሞ ፓተርኑን ነው ምንቀይረው ስዊች እናደርጋለን ማለት ነው ምክንያቱም ይጥማል ስንልና ዶሮ ይላል ስንል የተለያየ ፓተርን ነው ስለዚህ እንደዚህ ይላል ስንል ደግሞ የምንጠቀመው ፓተርን it tastes like የሚለው ነው it tastes like fish stew ኦኬ አሳሳ ነው የሚለው ምግቡ አሳሳ ይላል ኦኬ it tastes like fish stew ትላላችሁ ማለት ነው ዶሮ ይላል ከሆነስ it tastes like የሚለውን ፓተርን እንጠቀማለን it tastes like chicken stew ዶሮ ይላል all right let's go እሺ ታንግ ምላስ ነው ብለናል ኦኬ ከሙቭመንት ጋር ስለ እንቅስቃሴ ስለ ምላስ እንቅስቃሴ ምናምን በእንግሊዘኛ ለማውራት እንገደድ ይሆናል ኦኬ ምላስን አውጣው stick out your tongue okay stick out your tongue ምላስን አውጣው ምላስን ቆልፈው መቆለፍ tense ነው tense your tongue ምላስን ቆልፈው tense your tongue ምላስህን እጠፈው curl up your tongue ምላስህን እጠፈው ኦኬ curl up your tongue curl up ማለት ማጠፍ ማለት ነው ኦልራይት እንደዚህ አይነት እንቅስቃሴዎች ከምላስ እንቅስቃሴ ጋር በተገናኘ ከሙቭመንት ጋር ልታወሩ ትችላላችሁ ማለት ነው ሌላው ታንግ የሚለውን ተጠቅመን ኦልራይት ከቋንቋ ጋር በተገናኘ ምናወራቸው የተለያዩ ቃላቶች እንዲሁም ፍሬዝስ ሊኖሩ ይችላሉ ማለት ነው ማዘር ታንግ
የአፍ መፍቻ ማለት ነው ማዘር ታንግ ኦኬ ታንግ የሚለውን ቃል ተጠቅመን ማዘር ታንግ የአፍ መፍቻ ቋንቋ ሲሆን ደግሞ ማዘር ታንግ ላንጉዌጅ ይሆናል ማለት ነው ለምሳሌ my mother tongue language is Amharic or my mother tongue language is English okay ጥያቄ ስንጠይቅ what is your mother tongue language okay ጥያቄ ስጠይቅ ፓተርኑን ነው question pattern የተጠቀምኩ ማለት ነው my mother tongue language is Amharic ይላል what is የሚል question pattern ያስፈልገኛል ለመጠየቅ what is your mother tongue language ብዬ ጠይቀዋለሁ ማለት ነው ኦኬ ስለዚህ የምላስ መቅመስ መጠጣት ከሚለው በተጨማሪ ከቋንቋ ጋር በተገናኘ የምናወራቸው የተለያዩ እንግሊዘኞች ሊኖሩ ይችላሉ ማለት ነው long tongue ለፍላፊ ማለት ነው long tongue የሚለውን ቃል ተጠቅሜ ያለው ማለት ነው ኦኬ አሁን ለምሳሌ በቋንቋ ደረጃ ምላስ የሚለውን ቃል ተጠቅሜ የሆነ ነገር ማወራ ከሆነ ከኖርማል ከመናውቀው ቋንቋ ማወራ ከሆነ ኢዲየም ውስጥ ነው የሚገባው ማለት ነው ለምሳሌ ዛሬ ምላስ ረዝሟል ካልኩኝ ከምላስ ከሳይዝ ጋር የሚገናኝ አይደለም ኦኬ ብዙ አወራህ ለማለት ነው የፈለኩት ስለዚህ ምላስ የሚለውን ቃል ተጠቅሞ አንድ ሰው በምሳሌያዊ አነጋገር የሆነ ነገር ሊላችሁ ይችላል ማለት ነው long tongue ማለት ለፍላፊ ማለት ነው tip of the tongue የምላስ ጫፏ tip of the tongue ትባላለች የምላስ ጫፍ ናት ማለት ነው tip of the tongue ብቻዋን ነገር ግን it is on the tip of my tongue ካላንድ ሰው ምላሴ ላይ አለ ኦኬ ምላሴ ላይ አለ የሆነ እንትን አይደለም ኤግዚስተንስ አይደለም የሆነ ነገር አለ ማለት ሳይሆን ጭንቅላቴ ላይ ይሆን ልለው ነው ማለት ምላሴ ላይ አለ ማለት ሐሳቡ አልመጣላችሁ ሲል ማለት ነው ኦኬ it's on the tip of my tongue ኦኬ ምላሴ ላይ አኳለ ንግግር አልመጣልን ስል ምን ተጠቀመው ነው ማለት ነው ሌላው hold your tongue የምትናገረው ነው ስትሉ ነው አንድን ሰው hold your tongue አሁን tongue የሚለውን ቃል ተጠቅሜ የሆነ ሐረግ አወራው ማለት ነው ፍሬዝ hold your tongue የምትናገረውን ወቅ አልኩ ማለት ነው እሺ ለዛሬ ያዘጋጀሁላችሁ ከምላስ ጋር በተገናኘ የምናወራቸው የተለያዩ ቃላቶች ፍሬዞች ሐረጋት እና ኢዲየምስ የሚመስሉ ንግግሮች ነው ስለዚህ አሁን ስለ ምላስ ታስባላችሁ ከዛ የምላስ ተግባር ከዛ ስለ ቋንቋ ልናወራ እንችላለን ወይም ስለ ምግብ ጣፋጭነት ወይንም ስለ መጠጥ ጣፋጭነት ወይንም ኮምጣጣነት እንደዚህ ቮካብላሪያችሁ ሪች ይሆናል ከዛ እሺ ዛሬው ትምህርታችን ይሄንን ይመስላል thank you so much for listening ስለዚህ እነዚህን እንግሊዘኞች በደንብ ተግብሯቸው እንግሊዘኛችሁ ያድጋል thank you በሚቀጥለው በሌላ ትምህርት እስከምንገናኝ bye bye